السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، يهي لتسنيو رجب أراد عند شيرات متو ثلاثة سبات كفل هلت يا أحباش الجمنة بميزان لأي يميلو درساتشن مدر بجلما ለተለቀለቀችበት ጀህልናና አላዋቂነት በተስፋፋበት የሰው ልጆች በራሳቸው እጅ የሰሩትን ድንጋይ ሐውልትና ታቦትን በሚያመልኩበት ዘመን ላይ አላህ Subhanahu Wa Ta'ala የሰው ልጆች ምርጥ የሆኑትን ነብዩ መሐመድን አለይሂ ሰላቱ ወሰላም ልኳል። አላህ ኸይርን የሻላቸው ሁሉ ከጨለማ ወጥተዋል። ይሄም ብርሃንም ከዙሪያቸው ላሉ ሀገራት ለዓለም ዳርሳ ቁርአንና ሐዲስን የተከተለ ሁሉ በአዱንያ ከጥመት በአኺራ ከእሳት እንደሚድን አላህ Subhanahu Wa Ta'ala ነግሮናል። ነብያችን አለይሂ ሰላቱ ወሰላም እናንተ ላይ ሁለት ነገሮችን ትቼ ሄጃለሁ፣ እነሱን በሚገባ እስከያዛችሁ ድረስ መቼም አትስቱም፣ አትጠሙም፣ ከመንገድ አትወጡም ብላ እነዚህም ቁርአንና ሐዲስ እንደሆኑ ነግረውናል። የሰው ልጆች ቁርአንና ሐዲስን ትተው ስሜታቸውን፣ ፍላጎታቸውን፣ የግለሰቦችን አስተያየት ተከትለው በሄዱ ቁጥር ከቁርአንና ከሐዲስ ርቀዋል። ከቁርአንና ከሐዲስ በራቁ ቁጥር ወደ ጥመት ይጠጋሉ። ወደ አኺር ዘመን በተጠጋን ቁጥር አዳዲስ ፈጠራዎች እንደሚበዙ፣ ሱና እንደሚረሳ፣ ወደ ሸር ተጣሪዎች እንደሚበዙ የሚታወቅ ነገር ነው። ከቂያማ ምልክትም መሃል አንዱ ነው። መጀመሪያኛ በጨለማና በጀህልና ውስጥ እንኖር ነበረ። አላህ Subhanahu Wa Ta'ala ይሄ ኑርና የእስላምን ብርሃን አመጣ። ለመሆኑ ይህ ኑርና ብርሃን የሚቀየርበት ጊዜ ይመጣል እንዴ ብሎ ረሱልን ሰለላሁ ዐለይሂ ወሰለም ሁዘይፋ ጠይቋቸዋል። አዎን ይመጣል፣ ድጋሜ ይደፈርሳል ብለውታል። ከዛ በኋላ ዳግም ኑሩ ይመጣል እንዴ ብሎ ጠይቋቸው አዎን ይመጣል፣ ነገር ግን እንደ መጀመሪያው ጥርት ያለ አይሆንም፣ እንከን ይኖራል። ምንድነው እንከኑ ብሎ ሲጠይቃቸው ወደ ጥመት የሚጣሩ ሰዎች አሉ፣ እነሱ ናቸው እንዲደፈርስ የሚያደርጉት ብለው የሙስሊሞችን ልብስ ለብሰው የሚናገሩ ሰዎች አሉ፣ እነዚህ ናቸው እስላም እንዲደፈርስ ብርሃኑ እንዲጠፋ እንዲደበዝዝ የሚያደርጉት ብላ ከሰሃቦች ዘመን መጨረሻ አካባቢ ጀምሮ አንዳንድ የጥመት ግሩፖች ብቅ ማለት ጀምረዋል። ረሱላችን አለይሂ ሰላቱ ወሰላም አስቀድመው ተናግረዋል። አይሁዶች 71 ቦታ ተካፈሉ፣ ነሳራዎች 72 ቦታ ተካፈሉ፣ የኔ ኡመት ሙስሊሞች ለ73 ይካፈላሉ ብለው በተናገሩት መሰረት የተለያዩ ፍርቃዎችና ግሩፖች ተፈጥረዋል። ሁሉም ከሱናው ከሐቁ ከትክክለኛው ጀማዓ ተገንጥለው የወጡበት ታሪክ አላቸው፣ ዓላማ አላቸው። እያንዳንዱ ግሩፕ መጀመሪያ የሙስሊሞችን ጀማዓ ገንጥሎ ወጥቶ ወደ ጥመቱና ወደ ዓላማው በጠራው ሰው ስም ይጠራሉ። ወይም ደግሞ እንደ ዋና አጀንዳ አድርገው ሙስሊሞችን ትተው ተገንጥለው የወጡበት አጀንዳቸው የነሱ መለያ ይሆናል። መጀመሪያ ብቅ ካሉ የተሳሳቱ ግሩፖችና አንጃዎች መሃል አንዱ ቀደርዮች ናቸው። ቀደር የሚባል ነገር የለም፣ ነገሮች እንደዚሁ ዝም ብለው ነው እንጂ የሚከሰቱት አላህ Subhanahu Wa Ta'ala መጀመሪያ ሁሉን ነገር አውቆ ጽፎ መሆኑን ሽቶ ሰዓቱንና ጊዜውን ጠብቆ አይደለም የሚከሰተው፣ እንዲሁ በራሱ ጊዜ ነው ነገሮች ሁሉ የሚሄዱት አሉ። ቀደርያ ተባሉ። እንደዚሁ ደግሞ ኸዋሪጅ የሚባሉ አሉ። አሊ ኢብኑ አቢ ጣሊብን አምፀው የወጡ የሙስሊሞችን ደም ያፈሰሱ ከስራቸው ጋር የሚሄድ ስም ተሰጥቷቸው ኸዋሪጅ ተብለዋል። ሌሎች ደግሞ ሙዕተዚላ የሚባሉ አሉ። ኢራቅ አካባቢ ላይ ሐሰኑል በስሪ ረሂመሁላህ ተዓላ እያስተማሩ የሆነ ያልሆነ ጥያቄን እያነሱ የሙስሊሞችን አእምሮ መበጥበጥ የሚፈልጉ ዲናቸው ላይ ሹብሃ መጣል የሚፈልጉ ሰዎች ነበሩ። የሐሰኑል በስሪን የትምህርት መድረክ ርቆ የሙእሚኖችን ጀማዓ ተገንጥሎ በመውጣቱ ከሐቅ በመራቁ ሙዕተዚላ የሚል ስያሜ ተሰጥቷቸው፣ ሌሎችም እንደዚሁ ሙርጂዓ የሚባሉም አሉ። ኢማንና ስራን በማነጣጠላቸውና ስራ ኢማን ውስጥ አይገባም በልብህ ካመንክ ብቻ ይበቃል ያለው ወሃከዛ ያንዳንዱ የተሳሳተ ግሩፕና አካሄድ ወደ መስራቹ ይጠጋል። ኢላል ኢስላም ወሱና እስላምና ሱና ሲቀር እስላም የደነገገው አላህ ነው Subhanahu Wa Ta'ala።
ሱናን የደነገገው አላህ ነው፣ ረሱል ናቸው አለይሂ ሰላቱ ወሰላም። እስላም ማለት ሱና ነው፣ ሱና ማለት እስላም። ከትክክለኛው ሱናና ከእስላም ውጪ ያሉ ግሩፖችና አካሄዶች በሙሉ መስራች አላቸው። አህባሽን ማን መሰረተው? አህባሽ ከየት መጣ? ማንኛውም ግሩፕ ማንኛውም ፊርቃ መነሻ አለው። ማን ነው የቀሰቀሰው? ማን ነው የመሰረተው? የሚለይባቸው ዋና ዋና ነጥቦች ምንድናቸው? እነዚህን ማወቅ የግድ ነው። አካሄዱ ትክክለኛውን አይደለም የሚለውን ማወቅ የምንችለውም እነዚህን ስንረዳ። አህባሽ የሚለው ፊርቃ ወይም በክንፍ መሃል ጀማዓ የተፈጠረው እጅግ በጣም ቅርብ ጊዜ ነው። መስራቹ ማን እንደሆነና እንዴት እንደተጀመረም እዛ የራሳቸው ክታቦች ላይ ጠቅሰውታል። እዛ ላይ የተቀመጠውን ሁሉ እናጠጥቃለን ማለት ግን አይደለም። የአህባሽን እምነት የመሰረተው ሰው መሪያቸው የሆነውን ሰው በተመለከተም እጅግ በጣም ብዙ ብለው የሰውየው ምንነት በሐቂቃው የማያቅ ሰው ታሪኩን በሚያነብበት ጊዜ ከአነሁ በኢማሙ አሕመድ በኢማሙ ሻፊዒ ዘመን የነበረ አንድ ትልቅ የዲን መሪ ነው ብሎ እንዲያምን ያደርገዋል። ኩሉ ሕዝብን ቢማ ለደይሂም ፈሪሑን ተብሏል። ጠብዓን ሁሉም በራሱ ይደነቃል፣ ሁሉም የራሱን መሪ ያደንቃል። እጅግ በጣም ትልቅ ዓለም እንደሆነ አላህን በጣም የሚፈራ ሰው እንደሆነ ወደ ሌላ ሀገር ከመሰደዱ በፊትም ሀገሩ ላይ ትልቅ ዓለምና ሙፍቲ እንደነበረ ይናገራል። ይሄም አብዛኞቹ ክታቦቻቸው ላይ የአህባሽን እምነት የመሰረተው ሰው ክታብ ላይ የሚዘረዝሩት ነገር ክታቦቻቸው ላይ በተቀመጠው መሰረት የአህባሽን እምነት የመሰረተው ሰው እንደነሱ አነጋገር هو العالم الجليل قدوة المحققين وعمدة المدققين صدر العلماء العاملين الإمام المحدث التقي الزاهد الفاضل العابد صاحب المواهب الجليلة الشيخ أبو عبد الرحمن عبد الله بن محمد بن يوسف بن عبد الله بن جامع الهرري الشيبي العبدري مفتي هرري باندنياو بولتنياو በምርጡ ክፍለ ዘመን የማይታወቀው በል በአራተኛና በአምስተኛውም አልፎ ሁሉ በ10ና በ11ኛው ክፍለ ዘመን ላይ የማይታወቀው ከአህለ ሱና ወልጀማዓ ውጪ የሆኑ ፍርቃዎች ውስጥ ሊመደብ የሚችለው የአህባሽ እምነት መስራቹ هو አብዱላህ ብን መሐመድ ብን ዩሱፍ አልሐረሪ አብዱላህ አልሐረሪ ነው። ላኪን ሼኹን ስሙን ከማስቀመጥ በፊት ቁድወቱል ሙሐቂቂን وعمدة المدققين صدر العلماء العاملين التقي الزاهد العابد صاحب المواهب إلى آخره بلوده ما أنه يعني علو ودفيت منا هنا الإمام المحدث قدوة المحققين وعمدة المدققين تلقي هنا ما أردنا لأن إمام أحمد لأن إمام مالك النال إمام الشافعي لمسلوا تشاتشو يميبال وصفنا هنا تيهمي قباو سونوي ودفيت منا هنا فاستمت الرشام الشيبي العبدري ከቁረይሽ ጎሳዎች መሃል አንዱ የሆኑት የበኒ ሸይባ ዝርያ የሆነው አልዓብደሪ አብዱዳር በመባል የሚታወቁ የካዕባ ጠባቂ የሆኑ የቁረይሽ ጎሳዎች ዘር የሆነ መጨረሻ ላይ ሙፍቲ ሐረር የሐረር ሙፍቲ የነበረ ሰውየው ቁረይሽ ነው። ወከذلك አብዱዳር በመባል የሚታወቁ በእጃቸው የካዕባ ቁልፍ የሚገኝ ሰዎች የነሱ ዘር ነው። የሐረር ሙፍቲ ነው። የተወለደውም ሐረር ላይ በሂጅራ አቆጣጠር 1339 መሆኑን ከገለጹ በኋላ ከልጅነቱ ጀምሮ ቁርአን እንደቀራ ቁርአን እንደሐፈዘ እንደዚሁ ደግሞ የፍቅህ የሻፊዒያ ፍቅህን እንደቀራ ከዛም ለሐዲስ ልዩ ትኩረት እንደሰጠ እድሜው ከ18 ዓመት በታች ሆኖ ቁርአን እንደሐፈዘ ኩቱበ ሲታን እንደሐፈዘ እስከነሰነዱ ፈትዋ መስጠት ትችላለህ ብለው የሀገሩ ዑለሞች እንደመሰከሩለትም ይናገራሉ። የትውልድ ሀገሩ ሐረር ላይ ባሉ ዑለሞችም አላበቃም። ሐበሻ ላይ የተለያዩ አካባቢዎች ላይ ሄዶ ዕልም ተምሯል። የሻፊዒያ የሐነፊያ የሐንበሊያ መድሀቦችን ፍቅህ ተምሯል። እንደው አቻ አልነበረውም በአካባቢውና በጊዜው ይላል። የተለያየ ሀገርም ሰዎች እሱ ጋር መጥተው ይማሩ ነበር ይላል። ሐረርና ሶማሊያ አካባቢ ላይም ሙፍቲ ተደርጎ ተቀምጦ ነበር ይላል። ሐበሻና ሶማሌ ውስጥ እሱን የሚደርስ ዓለም እንዳልነበረ ጥልቅ እውቀት እንደነበረውና በእያንዳንዱ ዘርፍ ባወራ ቁጥር ከዚህ ውጪ ሌላ የትምህርት ዘርፍ ያጠና ሁሉ አይመስልም ነበር። በጣም በእያንዳንዱ ነጥብ ላይ ጥልቅ እውቀት ነበረው ይላል። የቀድሞ አይማዎች ላይ ሲባል እንደተሰማው ማለት ነው። ከዛ በኋላም ወደ መካ
እንደሄደና እዛ ካሉ ከተለያዩ ሼኾች ጋር እንደተገናኘ ይናገራል። እነዚህ ሼኾችንም በምናይበት ጊዜ አብዛኞቹ እጅግ በጣም በርካታዎቹ አነቅሸበንዲ፣ አርፋዒ፣ አልቃድሪ ኢላ አኺሪ የሚል ስም ያላቸው ናቸው። ያኒ ሶፊዮች ናቸው። ከሶፊይነትም አልፎ በጣም በሽርክና በከባድ ቢድዓ የተሞሉ ጠሪቃዎችን የሚከተሉ ሼኾች ጋር ተገናኝተዋል። ከተለያየ ሀገር የመጡ ለምሳሌም አብዱልገፉር አልአፍጋኒ አነቅሸበንዲ ከሚባል ሰው ተገናኝቶ ፈአኸዘ ምንሁ አጠሪቀተ ነቅሸበንዲያ። አብዱልገፉር አልአፍጋኒ ከሚባል ከአፍጋኒስታን ከመጣ ሰው እዛው ተገናኝቶ ነቅሸበንዲያ የሚባል የሶፊያ መድሀብ ወይም ጠሪቃ ምን እንደሆነ በምን መልኩ ይህ አይነቱ ጠሪቃ ውስጥ እንደሚገባ ከሱ ተምሮ ጠሪቃውን ተረድተሃል፣ መከተል ትችላለህ፣ ሌሎችንም ማስተማር ትችላለህ ተብሎ ብቃት ተሰጥቶታል ይላል። ከዛ በኋላም ወደ መዲና እንደሄደ መዲና እንደቆየና ከዛ በኋላ ወደ ፍልስጤም ቤተል መቅደስ ከዛም ወደ ሶሪያ እንደተሸጋገረ ይናገራል። እዛ ሄዶም በጊዜው ካሉ በሀገሩ ከነበሩ መሻይኾች ጋር እንደተዋወቀና አብሮ ከነሱ ጋር እንደቆየም ይናገራል። እነዚህ መሻይኾችም ምንነታቸውን በምናይበት ጊዜ ቀደም እንዳልነው መካ ላይ ያገኛቸው የተባሉ መሻይኾች ላይ እንደተባለው አነቅሸበንዲ፣ አርፋዒ፣ አልቃዲያኒ ኢላ አኺሪህ የሚል ቅጽል ስምን ለራሳቸው የለጠፉና የወደዱ ሰዎች ናቸው። ነቅሸበንዲያ፣ ሪፋዕያ የሶፊያ ጥሩቆች ናቸው። በተለይ ሪፋዕያ በተለያዩ በሽርኮች የተሞላ ጠሪቃ ነው። ለምሳሌ የሼኽ ዒዘዲን አልኸዝነዊ አነቅሸበንዲን እዛ ተገናኝተዋል ይላል። እንደዚሁ አብዱልከሪም አልሪፋዒን እዛው አግኝተዋል ይላሉ። ወከዛሊክ አብዱልቃድር አልቃድሪ አልህንዲ ህንዳዊ የሆነ አብዱልቃድር የሚባል የቃድርያን ጠሪቃ የሚከተለውንም ሰው እዛው አግኝቶታል ይላል። መካ ላይ የነቅሸበንዲያን ጠሪቃ ከአፍጋኒስታን ከመጣ ሰው እንደወሰደው ሁሉ ሶሪያ አካባቢ ላይም በቆየበት ጊዜ የሪፋዕያን ጠሪቃ ከአብዱራህማን አሰብሰቢ አልሐመዊ ከሚባለው ሰው እንደዚሁ ደግሞ አልሼኽ ጣሂር አልከያሊ አልሕምሲ ኢጃዛ እንደወሰደ ይናገራል። የቃድርያንም የሶፊዮችን ጠሪቃ ኢጃዛ አልሼኽ አሕመድ አልዓርቢኒ ከሚባል ሰው እንደወሰደ ይናገራል። ከዛ በኋላ በ1370 ላይ ወደ በይሩት እንደተጓዘና እዛው ሀገር ላይ መኖሪያ ፈቃድ ወጥቶለት እዛው እንዳረፈ ይናገራል። ስለ ጉዞውና ስላገኛቸው መሻይኾች ከተናገሩ በኋላ ስለ ጻፋቸው መጽሐፍትም ያወራሉ። የሰዎችን አቂዳ ማስተካከልና ቢድዓን አፈንጋጭነትን መዋጋት ክታብ ከመጻፍ አዘናግቶታል አሉ። የሰዎችን አቂዳ ማስተካከል የነሱ አገላለጽ ነው። አቂዳቸው ምን እንደነበርና ለሰዎች ምን ያስተምሩ እንደነበር ወደፊት ምናየው ይሆናል። ግልጽ የሆነ በቁርአን የተቀመጡ ንሱሶችን ይሄ ለአላህ አይገባም እያሉ ደጋግ ቀደምቶች ኢጅማዕ ያደረጉበትን ነገር እየተጻረሩ ህፃናት ሁሉ በንጹህ ፍጥራቸው የሚያውቁትን ነገር አላህ ስለራሱ የተናገረውን ነገር እንደዚህ አይደለም እያሉ እንዴት ተብሎ ነው አቂዳ ማስተካከል የሚባል? ይሄን ካሉ በኋላ ከመሆኑም ጋር በዚህ የሰዎችን አቂዳ በማስተካከል ሐቂቃ በማበላሸት እንደዚሁ አህለል ቢድዓዎችን በመጋፈጥ አህለ ሱና ነው አህለል ቢድዓ ያሉት እዚህ ጋር እነሱን በመጋፈጥ ተጠምዶ ብዙ መጻፍ አልቻለም። ሆኖም ግን አሉ ጥቂት የማይባሉ ጠቃሚ መጽሐፎችን ጽፏል። የታተመውንም ያልታተመውንም ሼኹ ራሱ ያዘጋጀውንም ከሰዎች ተወስዶ ሙቀዲማ ተገጥሞለት የጸሐፊው ስም የተቀመጠበትን ሁሉንም ሼኹ ራሱ ጽፎ በራሱ ጁህድ እንዳሳተመው ነገር ተደርጎ 20 አካባቢ ክታቦች እንዳሉት ይናገራል። የሱን ክታብ መጽሐፍ በተመለከተም ወደፊት ምንለው ይኖራል። ይሄ ባጭሩ የአህባሽ እምነትን መስራች የሆነው አብደላህ ሙሐመድ ዩሱፍ አልሐረሪን በተመለከተ የአህባሾች ክታብ ላይ የምናገኘው ጊዜ ይጠባል ባንልና አረብኛውን አብዛኞቹ አድማጮች አይረዱትም ባንል አረብ የሆኑ አህባሾች ባስቀመጡት መሰረት ማስቀመጥ እንችል ነበር። ለኪን ፍሬ ሐሳቡ ይሄ እነሱ እንደሚያደርጉት አይደለም። አንድን ዓለም ከጠሉት በተለይ ኢብኑ ተይሚያ ላይ እንደሚያደርጉት በዘመኑ የነበሩ በኢብኑ ተይሚያ ረሂመሁላህ ተዓላ ዘመን የነበሩ ከዛ በኋላም ቀጥሎ ባሉ ክፍለ ዘመኖች የነበሩ መሻይኾች ስለ ኢብኑ ተይሚያ ከተናገሩት ንግግር መሃል በትንሹ ትችት ሊመስል የሚችለውን ብቻ ቆርጠው እያወጡ ሰብስበው በዘመኑ የነበሩ ዕለሞችም ስለሱ ይሄን ነው ያሉት እያሉ ስድብና ዘለፋ ብቻ ነው የሱ ታሪክ ላይ አስቀምጠው የሚሄዱት። ወዳጁም ጠላቱም በሱ ዙሪያ ምን እንዳለ ተቀምጦ ከዛ በኋላ የሰውየው ምንነት ይታወቃል።
እዚህ ላይ የሰውየው ምንነት ሲጠቅሱ የተናገሯቸውን አንዳንድ ነገሮችን ቆም ብለን ልናያቸው ይገባል። ወኢላ ይሄን ብቻ የሚያነቡ ሰዎች እንደው ሰውየው መላኢካ ነው፣ ወልይ ነው፣ ብዙ ከራማዎች አሉት እንዲሉ አድርጓቸው። በተለይ ሀገራችን ያሉ ከቅርብ ጊዜ በኋላ ኮርሶችን ወስደው የአህባሽን ምንነት ያወቁ ሰዎችና አህለ ሱና ማለት አህባሽ ነው፣ ትክክለኛ ሙስሊም ማለት አህባሽ ነው የሚሉ ሰዎች መጽሐፎች መግቢያ ላይ የተጻፈውና ይሄን መንገድም ወደው የተቀበሉ ሰዎች የተናገሩትን መሰረት አድርገው እንጂ የሰውየውን ምንነት ከቅርብ ከሚያውቁ ሰዎች ወስደው የትውልድ ሀገሩና አካባቢው ላይ የተከታተሉትና ከቅርበት የሚያውቁ ሰዎች ስለሱ ያሉትን ሰምተው አይደለም። የዕልም ደረጃውንም በትክክለኛ ሚዛን አስቀምጠውት አይደለም። ብዙ ከራማ አለው፣ ብዙ ብለዋል፣ ብዙ አድርጓል ኢላ አኺሪህ ብለው አረቦች ነገሯቸው። አረብ ማንኛውም ነገር ከተናገረ ማሻአላህ መፈተሽም መገምገምም አያስፈልገው። ዘፈን ሁሉ የሚያደምጡ ሰዎች ለምን ትዘፍናለህ ሲባሉ አረቡ ጀለቢያ ጥምጣም አድርጎ ሲዘፍን አላየህም እንደ ይላል። ሊባኖስ እና ሶሪያ አንዳንድ አካባቢ ላይ እንደዚሁ ኦማን ላይ ያሉ የአህባሽን መንገድ የሚከተሉ ሰዎች አሉ። አረቦች ናቸው፣ በአረብኛ ይናገራሉ፣ ኹጥባ ማድረግ ይችላሉ። ሼኹና ኢማሙና አልሙሐዲስ ኢላ አኺሪህ ብለው ወስፍ ከሰጡት ምንም የማያውቁ የዋህ የሀገራችን ሰዎች ከኛ ሀገር ሄዶ እነሱ እንደዚህ ካደነቁት የኛ ሀገር አንደኛ ትልቅ ዓለም ነው ማለት ነው እንዲሉ ያደርጋቸው። ከዚህ ግለሰብ ጋር ምንም ያጋጨን ዱንያዊ ጥቅም የለም። ዲን ነው፣ ላ ኢላሃ ኢላላህ ነው ያገናኝ። ከንብረታችን ከቤተሰባችን ከነፍሳችን በላይ የምንወደው ዲን በግለሰቡ ዙሪያ እንድንነጋገር ያደርገናል። የግሉን ኑሮ ዝም ብሎ የሚኖር ሰው ቢሆን እንድንናገር ያደርገን ነገር አይኖርም። ነገር ግን በኡማው ጉዳይ ከገባና ቁርአንና ሐዲስን የዲኑ መሰረት የሆኑ ቁርአንና ሐዲስን ከነካ አህለ ሱና ወልጀማዓ ደጋግ ቀደምቶች የተስማሙበትን ነገር ጥሶ በመሄድ አዳዲስ ነገሮችን ካመጣ የሱን ምንነት ባለማወቅም ህዝቡ ከተታለለና አኺራው የሚያበላሽበት እምነት ውስጥ ከገባ መናገር ግዴታ ይሆንብናል። ስንናገርም ባለፈው ደስ እንደተጠቀሰው አድልና ፍትህ በተሟላበት መልኩ ከራሳችን ከኪሳችን አውጥተን የምንናገረው ምንም ነገር አይኖርም። እማ ከራሳቸው መጽሐፍ በማንሳት ነው፣ አሊያ ከድምጻቸው በመውሰድ ነው፣ አሊያ ደግሞ እነሱ ራሳቸው የኛ ነው ብለው ከሚናገሩ ዌብሳይታቸው በመውሰድ ምንም መሰረት ሳይኖር ከተናገረን እንጎዳው ራሳችን ነው እነሱን ሳይሆን። ስለ ሼኹ ማንነትና ምንነት እነሱ ብቻ የጻፉትን አንብቦ ያበቃ ሰው ነው ቅድም እንደተባለው የኢማሞች መሪ የሙሐዲሶች መሪ ኩቱበ ሲታ ሐፍዟል። ከ18 ዓመቱ በፊት ፈትዋ የመስጠት ብቃት አላህ ተብሎ ተመስክሮለታል። የሐረርና የሶማሌ ሙፍቲ ነበረ። ይህ ሁሉ ከላም ሰዎች ሌላ አይነት ሰው አድርገው እንደሱ ያደርጋቸው በታቢዒዎችና በኢማም አቡ ሐኒፋ ኢማም ማሊክ ዘመን የነበረ አይነት አቻ የሌለው ዓለም አድርገው እንደሱ ያደርጋቸዋል። በመቀጠልም እሱ አንዳንድ ስህተቶች አሉበት ሲባሉ እንዴት ተሳሳታል እንደ አይነት ሰው እንደው ያደርጋቸው ነው። ሐቂቃውን ሳታውቁ ያለውን ነገር ውስጥ የገባቸው ሰዎች ወይ እስካሁን ያየናቸው ሼኹ ዙሪያ የተባሉ ነገሮችን ቆም ብለን ሚዛን ላይ አስቀምጠን እናያቸው። አንደኛው ስለ ሼኹ ይሄን የጻፈው ሰው ማን እንደሆነ አይታወቅም። አብዛኞቹ ክታቦች ላይ የሼኹን ታሪክ የተናገረው ማን እንደሆነ አስከትሎ አይገልጹም። ክታቦች ታትመው የሚወጡት ከዳሩል መሻሪዕ ነው። ተሕቂቅ ያደረገው ማን ነው፣ ተርጀማውን የጻፈው የሼኹን ታሪክ የጻፈው ማን ነው ቢባል የሰው ስም አይጻፍም። የመጅሁል ማንነቱ ያልታወቀ ሰው ንግግር በሸሪዓችን ተቀባይነት የለው። ይሄ ሙስጠላህ ሐዲስ ላይ የሚደጋገም የሚታወቅ ነገር ፊሂ ራዊን መጅሁል ይባል። አንድን ሐዲስ የሐዲስ ዑለሞች ያጣሩትና ይሄ ሐዲስ ضعيف ነው ይላሉ። ለምን ሲባሉ ፊሂ ራዊን መጅሁል አንድ ማንነቱ ማይታወቅ ሰው አለበት ይላል። መጅሁል العين ነው መጅሁል الحال ነው ብሎ የሚከፋፈሉት። መጅሁል العين ማለት እስከነ ስሙም የት እንደተወለደ ማን እንደሆነ ማይታወቅ ሰው አለበት፣ ሐዲሱ ضعيف። ሌላ ጊዜ ደግሞ ስሙ ሊታወቅ ይችላል لكن حاله አይታወቅም፣ በዚህም ሐዲሱ ضعيف ይሆናል በሌላ ራዊ ካልተጠገነ ማለት ነው። በመሆኑም ይሄኛውን ታሪክ የሼኹን ታሪክ የተናገረው ሰው ማን ነው በግልጽ ይታወቅ። ሼኹ ነው በራሱ ስለራሱ የተናገረው? ይህም ከሆነ የተወደ ነገር ነው። እንዴት ነው አንድ ሼኽ ለራሱ ቁድወቱል ሙሐቂቂን ወዑምደቱል ሙደቂቂን ሰድሩል ዑለማኢል ዓሚሊን በዕልማቸው የሚሰሩ ሰዎች ሁሉ አንጋፋ ጥልቅ እውቀት ያላቸውና ሸሪዓን በሚገባ የሚያውቁ ሰዎች አርአያ ብሎ ለራሱ ይህን ወስፍ እንዴት ይሰጣል? አተቂዩ ዛሂድ በጣም አላህን የሚፈራ ዱንያን ቸላ ያለ የተለያዩ ተሰጥኦዎች ያሉት ብሎ አንድ ሰው ራሱን እንዴት ይገልጻል? አይሱ አይደለም ሌላ ሰው ነው ይባል ዘንድ ታሪኩን ከልጅነቱ ትምህርት ከጀመረበት ጊዜ ጀምሮ ተከታትሎ የጻፈ ሰው መኖር አለበት። ማን ነው?
ነው በዚህ ዙሪያ ብዙ ጥናት አድርገው ሙጀለዶች ያሏቸው ክታቦችን የጻፉ ሰዎች ምን ይላሉ? ثم إن الحبشي عاش في الحبشة ثم تنقل وحده ولم يرافقه أحد من الأحباش حتى يقال إنهم رووا ذلك من حياته عبد الله الحبشي ወይም ሀረሪ ከትምህርት ዘመኑ ጀምሮ እስከ መጨረሻ ህይወቱ ድረስ አብሮት የነበረ አንድም ኢትዮጵያዊ እንዳለ ይታወቅ። ከሐረር ሲሰደድ ከአዲስ አበባ ወጥቶ ወደ መካም ይሁን ወደ ቤሩት ሲሄድ አብሮት የነበረ አንድ ኢትዮጵያዊ የሚታወቅ የለም። ይሄን ሁሉ ታሪኩን ማን ነው ተከታትሎ የዘገበው? እዘን የጻፈው ወይም ራሱ ነው ሌላ ሰው ነው? ሌላ ሰው ከሆነ ይሄን ሁሉ ታሪኩን በምን ሊያገኘው ቻለ? በ18 ዓመቱ ቡኻሪ ሙስሊም ኩቱበ ሲታ እንደሐፈዘ ቁርአን እንደሐፈዘ القراءات العشر እንደሐፈዘ ለሐረር ሙፍቲ እንደተደረገ ማን የተናገረው? ማን ያየው? ሼኹ ራሱን የተናገረው። አንድ ግለሰብ የራሱን ታሪክ ቢጽፍ ምንም ማለት አይደለም። ነገር ግን እንደው ትልልቅ የሚባሉ በሁለተኛውና በሶስተኛው ክፍለ ዘመኖች የነበሩ ኢማሞቹን በቀላሉ የማይሰጥን ማዕረግና ክብር እንዴት ለራሱ ይሰጣል? ይሄን ራሱ አድርጎ ከሆነ ሃዳ መሕዱር በሸሪዓችን የተከለከለ በራስ መደነቅና መታለልም። ሌላው እነዚህ ጋር ቆም ብለን ማየት ያለብን አልቁረሺ አልዓብደሪ አሸይቢ ሼኹ የቁረይሽ ጎሳ ነው። ከዚህም ሁሉ አልፎ ወደ ውስጥ ብሎ የካዕባን ቁልፍ ከሚይዙ አብድዳር ከሚባሉ ሰዎች ጎሳ ነው። ምክንያቱም ቅድም እንዳነበብነው አልሐረሪ አሸይቢ አልዓብደሪ ብሏል። አብደር ብሎ ማለት የካዕባ ጠባቂዎች ማለት ነው። አብዱዳር በመባል የሚታወቁ አሁን ባለንበት ጊዜ በኒ ሸይባ ተብሎ ይታወቃል። ድሮ አያታቸው ወይም አባታቸው አብዱዳር በመባል ይታወቅ የነበረና የሱ አባት ቁሰይ የሚባለው አቢ ገብሻን አልኹዛዒ ከሚባል ሰው የካዕባን ቁልፍ ገዝቷል። ክብሩን ለራሱ ለማድረግ ማለት ነው። ነብዩም አለይሂ ሰላቱ ወሰላም መካን አድርገው ሲገቡ የካዕባ ቁልፍ በእነሱ ዘር በእጃቸው እንዲሆን አድርገው አለይሂ ሰላቱ ወሰላም እስከ ዛሬም ድረስ እነዚሁ ሰዎች ናቸው ካዕባን የሚከፍቱትም የሚዘጉት። ቁልፉም ያለው በእነሱ እጅ ነው። አብዱላህ አልሐረሪ የአህባሽ እምነትን የመሰረተው ሰው የእነሱ ጎሳ ነኝ ያለ አይደለም ብለን መደምደም አንችልም። ነውም ብለን እንድንደመድም የሚያደርገን ግልጽ የሆነ መረጃ የለም። ቢሆን ራሱ አቡ ለሀብ አቡ ጀህል ቁረይሾች ነበሩ። ከመሆኑም ጋር ነብዩን አዳ አድርገዋል። በረሱል ሰለላሁ ዐለይሂ ወሰለም ከፍረዋል። ሊገድሏቸው ሁሉ ሞክረዋል። በህይወት ያለ በጀሃነም የተበሰረ ሁሉ አለ ተበት የዳ ቢላህብን ወተብ። ዘርና ጎሳ ማዕረግ ሊጨምር አይችልም። የሰው ልጅን ከፍ የሚያደርገው እምነቱና ተግባሩ ነው። ነብያችን ሰለላሁ ዐለይሂ ወሰለም ስራው ወደ ኋላ ያዘገየው ሰው ዘሩና ጎሳው ከፍ ሊያደርገውና ወደፊት ሊያስጠጋው አይችልም ብለዋል ሰለላሁ ዐለይሂ ወሰለም። የቁረይሽ ጎሳ መሆኑንም በተመለከተ ምንም መረጃ የለውም ይላሉ። በዚህ ዙሪያም አጥንቶ የተናገሩ ሰዎች ይሄን ስምም ሰውየው መጠቀም የጀመረው ከሐረር ወጥቶ ወደ አረብ ሀገሮች ከሄደ በኋላ ነው። ካሉ ጎሳዎች ሁሉ መርጦ ደግሞ አልቁረሺ ማለቱ ትንሽ የሚከብድ ነው። ኢማሙ ሻፊዒ እንደሚታወቀው የቁረይሽ ጎሳ ናቸው። ከደጋ ቀደምቶች መሃል አንዱ ይላሉ ቁረይሽ ነኝ ብሎ የሞገተው ሰው ከሻፊዒ ውጭ የሆነ ሰው ቢሆንማ መቼም አንቀበለውም ነበር ይላል። ያውም ይሄ በኢማሙ ሻፊዒ ዘመን ኢማሙ ሻፊዒ ስለሆኑ ነው ቁረይሽ ነኝ ሲሉ የምንቀበላቸው እንጂ ሌላ ሰው ቢሆን በቀላሉ አንቀበለውም። ምክንያቱም ቁረይሽ ከአረቦች ውስጥ ምርጥ የሚባለው ዘር አልዓሙም ይሄ ብዙ አነጋጋሪ አይደለም። ነገር ግን ለምን ይሄ ተባለ? የተባለበት ምክንያት ምንድነው? ካሉ ጎሳዎች ውስጥ የተመረጠበት ምክንያት ምንድነው? ከላይ እንዳልነው ሰውን ከፍ የሚያደርገው ስራውና ተግባሩ ነው። የተለያዩ ቢድዓዎችን ኹራፋቶችን ይዞ ራስን ወደዛ ማስጠጋቱ ይህ የተሳሳተውን ነገር ሊያስተካክለው አይችልም። ሌላውና ሶስተኛው ቆም ብለን የምናየው ነገር ሼኹ የሐረር ሙፍቲ ነበር፣ የሶማሌ ሙፍቲ ነበር ይላል። እንደዚሁ ደግሞ ከተለያየ ሀገር ሰዎች የመጡ እሱ ጋር ይማሩ ነበር፣ ፈትዋ ይጠይቁ ነበር ይላል። ይሄም ደግሞ መረጃ የሚያስፈልገው ነገር አንዴ የሶማሌ ሙፍቲ ነበር ብለዋል፣ ሌላ ጊዜ ደግሞ የሐረር ሙፍቲ ነበር ይላል። እንዴት ነው አንድ ግለሰብ ሁለት ሀገር ላይ ሙፍቲ የሚሆን? ሸሪሕ አልበያን የተሰኘው ክታባቸው ላይ የሶማሌ ሙፍቲ እንደነበር ይናገራል። ሌላኛው ክታብ ላይ ደግሞ የሐረር ሙፍቲ እንደነበር ይናገራል። ምናልባትም ይሄን ነገር የሰሙ ሰዎች እኛ ሀገር ላይ አብዱላህ አልሐራሪ የሚባል ሙፍቲ ኖሮም አያውቅም የለምም ብለው ማስተባበያ መግለጫ ሲያወጡ የሐረር ሙፍቲ ብለው መጠቀም ጀምረው ሊሆን ይችላል ይላል። ምክንያቱም ስዊድን ሀገር ላይ የሚኖሩ የሶማሌ ሀገር ተወላጅ የሆኑ ሰዎች የአብዱላህ አልሐራሪ ፊትና ሲነሳ አንዳንድ ሀገሮች ላይ የሶማሌ ሙፍቲ ነበር የሚለው ወሬ ሲስፋፋ ተሰብስበው መግለጫ አውጥተዋል። ሼኹን ራሱንም ስዊድን ላይ አግኝተውት የሶማሊያ ሙፍቲ ነበርክ እንዴ ብለው ጠይቀውት በፍጹም አልነበርኩም፣ ሶማሊያ ሀገር የሄድኩት በህይወቴ አንድ ጊዜ ነው፣ ይሄም ከ30 ዓመት በፊት ነው ብሎ መልስ ሰጥተዋል ይላል። ነው ይሄም አንዱ ውሸት ነው። ወከዛልክ
ከሶማሌ ሀገር የመጡ አንዳንድ መሻይኾችንም መካ አግኝተው እንደጠየቋቸውና እንዲህ አይነት ስም እንደማይታወቅም ስሙ መታወቅ የጀመረውም ይሄ ፈተና ከመጣ በኋላ እንደሆነ ተናግረዋል ይላል። ወከዛልክ የሐረር ሙፍቲ ነው ከተለያየ ሀገር ሰዎች መጥተው እሱ ጋር ይማሩ ነበረ የሚለው ንግግርም ቆም ብሎ ማሰብ የሚያስፈልገው ንግግር ነው። ኢትዮጵያ ላይ የተለያዩ መሻይኾች ነበሩ። ከተወሰኑት ተፍሲር፣ ከተወሰኑት ነህው፣ ከተወሰኑት የሐንበልያ፣ የማሊክያ፣ የሐነፊያ ፍቅህን ተምሯል እየተባለና በሀገሩ ትልልቅ ሙፍቲዎች ዑለሞች እያሉ እሱ ተማሪ ሆኖ እድሜው 20 አካባቢ ሆኖ ተርጀማው ላይ በተጠቀሰው መሰረት ማለት ነው። እንዴት ተብሎ ነው የተለያየ ሀገር ሰዎች እሱ ጋር ሄደው የሚማሩት የሀገሩ ሙፍቲ የሚደረግ? ይሄንንም በዚህ ዙሪያ ጥናት አድርገው የጻፉ ሰዎች ተከታትለው እንደጠየቁና ሙፍቲ ሆኖም እንደማያቅ ዓለም ሆኖ ቁጭ ብሎ አስተምሮ ከተለያየ ሀገር ሰዎች ከሱ ጋር በጉጉት ዕውቀት ለመማር መተው ይታደሙ እንዳልነበረ ተናግረዋል። ወከዛልክ እዚሁ ቆም ብለን የምናየው ኩቱበ ሲታን እስከነ ሰነዱ ሐፍዟል። በ18 ዓመት አካባቢው ፈትዋ መስጠት ትችላለህ ተብሎ ተመስክሮለታል ይላል። ይሄንንም በሐቂቃው ስናየው የማይመስልና መሰረተ ቢስ የሆነ ወሬ ነው። ይሄ ሁሉ የሚደረገው የሰውየውን ደረጃ ከፍ ለማድረግ ያለውን ሁሉ ስሙት አትጠራጠሩ ለማለት ነው። ቢሆንና ቢሐፍዝ እንኳ ዒልም ቢኖረው እንኳ ዋናው ዒልም ሳይሆን ተውፊቅ ነው፣ ኢትባዕ ነው፣ ዐመል ነው። አይሁዶች ዕውቀት ያላቸው እኮ ነው የጠመሙት። የዒልም ብዛት ሳይሆን የዒልሙ ልብ ውስጥ ያለው ውጤት ነው። ኩቱበ ሲታውን ሐፍዞ የቱ ጋር ነው ኩቱበ ሲታ ኢነላህ መውጁዱን ቢላ መካን የምን ነገር ያለው? ወይም ደግሞ ኢነላህ መውጁዱን ፊ ኩሊ መካን የሚል የቱ ጋር ነው ኩቱበ ሲታ የተገኘው? ወይስ የትኛው የሻፊዕያ ክታብ ላይ፣ የሐንበልያ፣ የሐነፊያ፣ የማሊኪያ ክታብ ላይ የቱ ጋር ነው ያለው ከቀራቸው ክታቦች ውስጥ? ይሄን ሁሉ ቀርቷል፣ ሐፍዟል፣ ሙፍቲ ሆኗል። ደጋግ ቀደምቶች በሄዱበት መንገድ ሄዶ ከሆነ የሆነው ሀኒአን ለሁን ነበር። በጣም ጥሩ ነገር ነበር። የኢትዮጵያ ሕዝብም ሊጠቀምበት ይገባ ነበር። ይሄን ሁሉ ተምሮ ለፈትዋ ብቃት አለህ ተብሎለትም የተማረውን ትቶ በሌላ ፈትዋ የሚሰጥ ከሆነ የመማሩ ፋይዳ ምንድን? ኩቱበ ሲታን ለመማርና በኩቱበ ሲታ ኢጃዛ ለማግኘት ረጅም ጊዜ ይፈልጋል። በጊዜው የነበሩ የሐበሻ ሼኽ ሙሐመድ ሲራጅ አልጀበርቲ ከሳቸው ነው ኢጃዛ ወሰደ ኩቱበ ሲታን ቀራ የሚሉት። ይሄን ደግሞ በዚህ ዙሪያ የጻፉና ያጠኑ ሰዎች እንደሚናገሩት ወደዚህኛው ሼኽ ለመማር ሄዶ የቆየው ለ2 ወር አካባቢ ነው ይላል። በ2 ወር ውስጥ ነው ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢና ኢብኑ ማጃህን ተምረው ሐፍዘው መመለስ የሚቻለው። ሐቂቃውና እውነቱ ከዚህ ተቃራኒ ነው። ሼኹ ጋር ለመማር ሄዶ የተቀመጠው 2 ወር አካባቢ ነው። ሱነን ኢብኑ ማጃህና አሸማኢል ሙሐመድያ የተሰኘውን የኢማም ትርሚዚን ክታብ መቅራት እንደጀመረ ተናግረው፣ ሆኖም እዛ ቦታ ላይ ሶላተል ጀማዓ ከሰዎች ጋር አብሮ ይሰግድ እንዳልነበረና ሰዎች ቡና የሚጠጡበት የሆነ ጥግ ላይ ሄዶ ለብቻው ይሰግድ እንደነበር ይናገራል። ያውም ኢማሙ በጊዜው ያሉት ሼኽና አስተማሪ ሐፊዝ ቁርአን ተጅዊድ የሚያውቁ ትልቅ ዓለም የሆኑ ሰው ከመሆናቸው ጋር ከሳቸው ጋር ይሰግድ። ለምን አሰግድም ተብሎ ሲጠየቅም መኻሪጀል ሑሩፍን በደንብ ከማያወጣ ሰው ተከትዬ አልሰግድም ብሎ ለሼኹ መልስ ይሰጣቸው እንደነበር ይናገራል። ይህንም ሼኹ ፊትና እንዳታመጣ ሰው ያየህ ለብቻ እንዳሰግድ አንድ ጥግ ሄደህ ስገድ ብለው ይመክሩት እንደነበረ ይናገራል። ነው ከተወሰነ ጊዜ በኋላም እንዲህ አይነቱ ባህሪ ሳይስተካከል ሲቀርና ከተማሪዎች ጋር ተቻችሎና አንድ ሆኖ መኖር ሳይችል ሲቀር ሼኹ ረሂመሁላህ ተዓላ ከዛ መድረሳ እንዲወጣ ወደ መጣበት ሀገር እንዲመለስ ተማሪዎች እንዲሸኙት አደረገው። የሰውየውን ታሪክ የሚያውቁ አንድ ሼኽ ምን ይላሉ? ለም የኩን ሐፊዘን ለልቁርአን ከማ አነሁ ለይሰ ሐፊዘን ለልኩቱብ ሲተቲ ቢአሳኒዲሃ። ካለው ሁኔታ አንፃር ስሞችን መጥቀሱ ከብዶ እንጂ የአንዳንዱን ስም ጠቅሶ መናገር ይቻላል። ነገር ግን እኛ የምንፈልገው ሐቂቃው እንዲጣራ። ሰውየው አይደለም ኩቱበ ሲታን ላይ ሐፈዝ ቀርቶ ያኔ ቁርአን አልሐፈዘም፣ ኩቱበ ሲታን እስከነ እስናዱ በጭራሽ አልሐፈዘም። በል በጣም አወገዙ ሼኽ ሲጠየቁ፣ በጣምም ተገረሙ። አህባሾች የክታቡ መግቢያ ላይ ስለ ሰውየው የጻፉት ሲነበብላቸውም በጣም ተገረሙ ይላል። ኩቱበ ሲታን ጨርሶ ለመቅራትና ለመሐፈዝ ዓመታት ያስፈልጋል። ሼኹ ጋር ቆየው አጭር ጊዜ ነው። ሼኹም ደግሞ ልቡ ክፍት ሆኖ ይህ ተማሪ ባስተምረው ወደፊት ይጠቅማል ብሎ ውስጡ ላይ ጥሩ ተስፋ ሲኖረው ነው የሚያስተምረው። ሼኹን ተከትሎ አይሰግድም። በል አልፎ ሁሉ ሌላኛው ሼኽ እንደተናገሩት ካነ ላ ዩልቂ ሰላም ዐለ ሼኽ አልጀበርቲ ሒነ እኽተለፈ ሁወ ወኢያሁ ሐውለ መኻሪጅ አልሑሩፍ
وأنه كان يؤخر الصلاة عن وقتها لأنه يشك في دخول الوقت وأنه كان يبغض أقرانه وشيوخه لأدنى خلاف ይላል። ሼኹን አስተማሪውን ሰላም አለይኩም ሁሉ አይልም ነበር። በቁርአን ዙሪያ ተጅዊድ አትችልም ብሏቸው ከሼኹ ጋር ተጣልተው وكذلك ሰላትን በጀማዓ አይሰግድም ካለመስገድም አልፎ ዘግይቶ ነበር የሚሰግደው። ወቅት አልገባም እኔ የሚገባበትን ወቅት አውቃለሁ ብሎ በሀገሩ ያለው ጀማዓው የሚጠቀመውን ወቅት አይጠቀምም ነበር። ከሼኾችና ከአስተማሪዎችም በሆነ ባልሆነው ይጋጩ ነበር ይላል። ይህ ሁሉ ከመሆኑ ጋር ኢትዮጵያ ላይ ሐረር ላይ ሙፍቲ ነበረ። ከ20 ዓመቱ በታች ሆኖ ሰዎች ከተለያየ ሀገር መጥተው እሱ ጋር ይማሩ ነበረ። ስንት ዓመት ላይ ሲደርስ ነው አንድ ኢትዮጵያዊ ለመማር ሌላ ሀገር የሚሄደው? ዕውቀት ጣፍጦት ለዕውቀት ጓጉቶ ከሀገር ሀገር የሚሸጋገረው ከ15 ዓመት በላይ ሲሆን ያውም ለብቻው የሚጓዝ ለብቻው እንደነበረ የሚያሳይ ነገር አለ። ሼኹ ረሂመሁላህ ተዓላ ሸይዑሁ ኢላ በለዲሃ ወደ ሀገሩ ሸኙት እዚህ መድረሳ ላይ እንዳይቆያሉ። ከዛ በኋላ አውሰሉሁ ኢላ المكان الذي تقف فيه السيارات የተወሰኑ ተማሪዎች መኪና ወደሚገኝበት ቦታ ድረስ ይዘውት ሄደው ወደ ሐረር መለሱት። ሼኹ ዘንድ ቅርብ ከሆኑ ትልልቅ ተማሪዎች ማለት ሁለት ተማሪዎች ወስደው እንደሸኙት ይናገራል። እዛን ለብቻው ከአንድ ሀገር ወደ አንድ ሀገር የሚሸጋገረው ይማር ብሎ የሚሄደው ከ15 ዓመት በላይ ቢሆን ከዛ በኋላ ባሉ በአራትና በአምስት ዓመታት ውስጥ የሻፊዒያን የሐነፊያን የሐንበልያን ፍቅህ ተምሮ ኡሱል ተምሮ የተለያዩ የትምህርት አይነቶችን ቀስሞ ከ20 ዓመት በታች ሆኖ ለሙፍቲነት የበቃው አስተምሮን። ይሄ ሁሉ ሐቂቃ ሰውየውን ለመካብ የሚደረግ የውሸት አይነት ነው። እነዚህ ትልልቅ ዑለሞች ያሉ በ18 ዓመቱ ፈትዋ ሊሰጥ ያስቀመጠው ማን ነው? የቱስ ዓለም ነው ፈትዋ ይስጥ ያለው? በግልጽ አልተነገረም። የታወቀ ነገር የለም። የአደብ ክታቦችን ኩቱበ ስታን የሐፈዘ ተፍሲርን ያወቀ አራቱን መዝሀቦችን የተማረ እጅግ በጣም ትልቅ ዓለም ነው። የዲን መሪ ነው፣ ኢማም ነው። በደጋግ ቀደምቶች ዘመን እንጂ ይሄን መስፈርት ያሟላ ወደ መጨረሻ ባሉ ክፍለ ዘመናት በቀላሉ አይገኝም። ናዲረል ውጁድ ነው። የዚህ ምልክት ሰውየው ላይ መታየት ነበረበት። አነጋገሩ ላይ ድንበር ማለፍ አልነበረበት። የቁርአንና ሐዲስ ጥቅሶችን አደብ በተሞላበት መልኩ ማብራራት ነበረበት። እሱ ከሚያምነው እምነት ተቃራኒ የሆነን እምነት የሚከተሉ ደጋግ ቀደምቶችን እንደነ ኢማሙ ዘሀቢን፣ ኢማም ሐኪምን፣ ኢብኑ ኹዘይማን፣ ኢብኑ ተይሚያን ረሂመሁላህ ተዓላ ባልሰደበና ባላከፈረ ነበር። ይሄም ወደፊት ለብቻው የምናየው ጉዳይ ይሆናል። ኢብኑ ተይሚያን ያከፈረበት ምክንያት ምንድነው? በዘመኑ የነበሩ ሰዎች ሸይኹል ኢስላም ብለው የሰየሙትን ሰው ኢማም ብለው የሰየሙትን ሰው ኢብኑ ሐጀር አስቀላኒ ሙጅተሂድ ነው፣ ኢማም ነው፣ ሸይኹል ኢስላም ነው ብለው የተናገሩለትን ሰው ለማክፈር አይበቃም ነበር። ምላሱ ንግግሩ አደብ ይኖረው ነበር። ሐዲስ ተፍሲርና ፊቅህ ሰውን አደብ ያስተምራል፣ ሥርዓት ያስተምራል፣ ንግግሩን እንዲለካ ያደርጋል። እንዴት ብሎ ይሄን ሁሉ ዒልም ማዕረግ ያገኘ ሰው የኻለፈውን ሰው ሁሉ ካፍር ነው፣ ሙጀስም ነው፣ ሙናፊቅ ነው፣ ጃሂል ነው እንዴት ይላል? هذا والله تعالى أعلم። ለዛሬ በዚህ ይበቃናል። በቀጣይ ደርስ ኢንሻአላህ ተዓላ እዚሁ ነጥብ ቀጣይ የሆነ ክፍል ይዘን እንቀርባለን። والله أعلم። السلام عليكم